በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር ርዕሰ መምህራን ይትባረክ ደምለው የባህር ዳር ጽርሐ ጽዮን ሀገረ ስብከት ጽርሐ ጽዮን መንፈሳዊ ኮሌጅ ምክትል ዲንና የዚህ የመጽሐፍ ምርቃት ኮሚቴ ሰብሳቢ ክቡር መጋቢ አእላፍ ቅዱስ ያሬድ የዚህ ብዙ በተስፋ የሚጠብቁ ከተለያየ ከአራቱም አቅጣጫ ለመጡ ሊቃውንት አይን ሆነው እያስተማሩ ያሉ የቅኔ ምስክር መምህርና የመጽሐፍ ትርጓሜ መምህር ወሃቤ ጥበብ ያሬድ ያረጋል ተዋቸው የደብረ ጽዮን ሰላም አድርጊው ቅድስት ማርያም አካዳሚ ርዕሰ መምህር ክቡራንና ክቡራት ዛሬ እዚህንን መግለጫ ለመስጠት የቀረብንበት አንዱ ትልቁ ነገር በደብረ ጽዮን ሰላም አድርጊው ቅድስት ማርያም መቀመጫውን አድርጎ ጉባኤ ዘርግቶ የሚገኘው የባህር ዳር ሀገረ ስብከት እንደ ኢትዮጵያ በኢትዮጵያ ደረጃ ላይ እንኳን በዚህ ቁጥር የሌለ ወጣት መምህራችን አይናማው መምህራችን መጋቢ አእላፍ ቅዱስ ያሬድ ከታላቁ የኢትዮጵያ አይን ከሆኑት የሥጋ የመንፈስም የተገኙት ልጃቸው እሳቸው ሐመረ ቅኔ የሚል መጽሐፍ አዘጋጅተዋል። ይሄም እግዚአብሔር ቢፈቅድ በግንቦት 22 ቀን ምርቃት ይከናወናል። ይሄን አስመልክቶ እንግዲህ ኮሚቴ ተዋቅሮለት ስራ እየሰራ ቆይቷል። ይህንን እና ሌሎችንም ዝርዝሮችንን የሚያከናውነውን ክንውን በተመለከተ የኮሚቴው ሰብሳቢ ርዕሰ መምህራን ይትባረክ ደምለው መግለጫ ይሰጣሉ። እኛ ሁላችንም እዚሁ ቁጭ ብለን እናዳምጣለን። ወደ ርዕሰ መምህራን ወስዳችኋለሁ። አመሰግናለሁ። ይሄ መግለጫ በደብረ ጽዮን ሰላም አድርጊው ማርያም ገዳም የሐመረ ቅኔ መጽሐፍ የምረቃ ፕሮግራም ማስተዋወቂያ መግለጫ ነው። መግለጫው የሚሰጠው መጽሐፉን ለማስመረቅ በተደራጀው ኮሚቴ ነው። እኔ የኮሚቴው ሰብሳቢ ነኝ። ይህ መጽሐፍ እንደ ማንኛውም መጽሐፍት በልቦለድ የተደረሰ መጽሐፍ አይደለም። ከሌሎች መጽሐፍት ተቀርቶ የታተመ መጽሐፍም አይደለም። ይሄ መጽሐፍ የኢትዮጵያውያን የፍልስፍና አስተሳሰብ ውጤት ነው። ኢትዮጵያ እንደ ሌሎች ዓለማት ሁሉ የራሷ የሆነ የፍልስፍና አስተሳሰብ አላት። የራሷ የሆነ የአስተሳሰብ ሀብት አላት ማለት ነው። ይሄ የፍልስፍና አስተሳሰብ ሀብት ደግሞ እንዲሁ ተፈልስፎ የሚነገር ሳይሆን በብዙ ህብረ ቃላት በብዙ ህብረ ምስጢራት የተዋበና የተሸመነ ነው። ስለዚህ ኢትዮጵያውያን የምንገለጽበት ሀብታችን ስለሆነ ሀብታችን የታተመበትን መጽሐፍ ለማስተዋወቅ የተዘጋጀ መግለጫ ነው ማለት ነው። ሀብቱ ተጠብቆ የሚኖረው በሊቃውንት አእምሮ ውስጥ ነው። ሀብቱን ጠብቀው ለትውልድ በማስተላለፍ ረገድ ኢትዮጵያ ያፈራቻቸው ታላላቅ ባለ ምጡቅ አእምሮ ሊቃውንት የመኖራቸውን ያህል እስከዛሬም አልጠፉም። የታላላቆቹን ፈለግ ተከትለው ለግማሽ ክፍለ ዘመን ከዚያ በላይ ያስተማሩት በጎጃም የሚገኙት ሊቀ ሊቃውንት ያሬድ ሽፈራው የአእምሮ ውጤት ከውቅያኖስ ባህር በጥቂቱ ተጨልፎ በልጃቸው በስጋና በአእምሮ በመንፈስ ልጃቸው በመጋቢ ሐዲስ ቅዱስ ያሬድ አዘጋጅነት የታተመ መጽሐፍ ነው። ይሄ መጽሐፍ በመጋቢ አእላፍ ቅዱስ ያሬድ አዘጋጅነት የታተመ መጽሐፍ ነው። አሳታሚውንና አሳቢውን ለዚህ ያበቁትን ሊቅ እያመሰገንን በዋናነት በአንድ ሰው በሁለት ሰው ብቻ ኃላፊነት ተጠብቆ የሚቆይ ስላልሆነ ሀገራዊ ቅርስ ስለሆነ ሁሉም ትውልድ በተለይም የታላላቅ የትምህርት ተቋማት ምሁራን ተገኝተው ይህን ለጥናትና ምርምር ያውሉት ዘንድ
የማስተዋወቅ ፕሮግራም በነገው ዕለት ግንቦት 22 ቀን በባህር ዳር ዩኒቨርሲቲ ጥበብ አዳራሽ ታላላቅ እንግዶች በተገኙበት የሰሜን ጎጃምና የባህር ዳር ከተማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም፣ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዘካርያስ በተገኙበት እንዲሁም የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየን በተገኙበት ስለሚመረቅ ኑና ይህንን ኢትዮጵያዊ እሳቤያችን የታጨቀበትን መጽሐፍ ተንትነን ተርጉመን ጥቅሙን አውቀን ጠብቀን ለትውልድ እናስተላልፈው የሚል ጥሪ ለማስተላለፍ ነው እዚህ የተሰበሰብነው። መጽሐፉ በቀላል አነጋገር ተተንትኖ የሚያበቃ አይደለም። የታላላቅ ምሁራንን ምርምር ይጠይቃል። ለምርምር ይበቃ ዘንድ ለፕሮፌሰሮቹ፣ ለዶክተሮቹ፣ ለሌሎቹም ሊቃውንት እንሆ ለማለት የተዘጋጀ ስለሆነ እውቀት በመሶብ ቀርቦ ተቀበሉኝ እየተባለ ስለሆነ እውቀትን በመሶብ ተቀብላችሁ ለሁሉም ትውልድ እየቆረሳችሁ የምትናኙና የምትመግቡ ሊቃውንት የእውቀቱን ማዕድ እንድትሳተፉ ጥሪ አድርገንላችኋል። በጥሪው እንዳትቀሩ እንላለን። በጣም እናመሰግናለን። እሺ፣ አመሰግናለሁ። አባቶች ቀድመው እንደተናገሩት ይህ መጽሐፍ ለረጅም ጊዜ በዝግጅት የቆየ ታላቁ ሊቁ መምህራችን መጋቤ ኃይላፍ የኔታ ቅዱስ ያሬድ የደከሙበት የለፉበት መጽሐፍ ነውና ይህንን መጽሐፍ ካሁኑ ጀምሮ ለማግኘት በተለያዩ መርሃ ግብሮች መሳተፍ እንዳለ ሆኖ የመጀመሪያው በምርቃኑ ቀን ተገኝታችሁ መጽሐፉን ማግኘት ትችላላችሁ በዛው ቦታ። ከዚህም ባሻገር ደግሞ ይህ መጽሐፍ በተለያዩ የቀጥታ ስርጭቶች በዋካ ብርሃን ሚዲያ፣ በራሱ በቤተ ጉባኤው ሚዲያ እና በሌሎችም ሚዲያዎች በቀጥታ ስርጭት መግዛት የምትችሉ ሲሆን በተለይም ደግሞ ለጉባኤ ቤት መምህራን፣ ለጉባኤ ቤት ተማሪዎች እንዲሁም በርቀት ያላችሁ ይህን መጽሐፍ ወስዳችሁ ብትጠቀሙት ብዙ ታተርፉበታላችሁ፣ ብዙ ትማሩበታላችሁ፣ ብዙ ታውቁበታላችሁና ረጅም ጊዜ በዝግጅት የቆየ በጉጉት ስንጠብቀው የነበረ መጽሐፍ በመሆኑ ይህንን መጽሐፍ ገዝታችሁ እንድትጠቀሙ ኮሚቴው በጥብቅ ያሳስባል። አመሰግናለሁ። ሐመረ ቅኔ ዘሊቀ ሊቃውንት ቅዱስ ያሬድ የሚለው መጽሐፍ ምን ምን እንደያዘ በሰፊው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በኢትዮጵያ ለታላላቅ የምርምር ዩኒቨርሲቲዎች፣ ለመደበኛ ትምህርት ቤቶች እና በአጠቃላይ ለትውልዱ ይጠቅማል ብለው አስበው የተከሙበት መጋቤ ኃይላፍ ቅዱስ ያሬድ በመካከላችን ስላሉ እንደው አጠቃላይ ማህበራዊ፣ ኢኮኖሚያዊ፣ ሃይማኖታዊ ይዘቱን አጠር አድርገው ያብራሩልናል። ከባለቤቱ ብንከታተል ጥሩ ይሆናል። ወደ እሳቸው አስተላልፋለሁ ይዘቱን በተመለከተ። አመሰግናለሁ አባቶቼ፣ ወንድሞቼ። እንግዲህ ይሄ መጽሐፍ በእውነት ቅድምም በኮሚቴዎቹ ሲገለጽ እንደነበረው ብዙዎቹ ሲጠብቁት ሲመኙት ከፍጻሜ ደርሶ ጥቅም ላይ ሊያውሉት የሚፈልጉት መጽሐፍ ነው። በመጀመሪያ ደረጃ በይዘቱ ከ730 በላይ ገጽ ያለው ትልቅ መጽሐፍ ነው። ሳይዙ ቢ5 ነው፣ ትልቅ ነው። በውስጡ የያዘው ነገር እንግዲህ ሐመረ ቅኔ ብለን ጠቅለል አድርገን ስሙን ሰይመነዋል። በዚህ ውስጥ ያለውን ነገር ተዝቆ የማያልቅ እምቅ የሆነ ምስጢራዊ ወርቅ ያለበት መጽሐፍ ነው። በጉባኤ ቤት ለሚያስተምሩ መምህራን፣ ለሚማሩ ደቀ መዛሙርት፣ እንደገና በስነ መለኮት ምርምር ውስጥ ላሉ የቅኔን ጠባይ በደንብ ለማየት ለሚፈልጉ ሁሉ ይህ መጽሐፍ በጣም ጠቃሚ ነው። ያው እንግዲህ እንደሚታወቀው ሁሉ በዚህ በቅኔው ዓለም ክቡር አባታችን የኔታ ሊቀ ሊቃውንት ያሬድ ሽፈራው ለዚች ቤተክርስቲያን ትልቅ ውለታ ከዋሉላት አንዱ ይህ የግዕዝ ሙያ አድጎ ሰፍቶ ብዙዎቹ ተምረው እንዲተኩ አድርገዋል። ቁጥር ስፍር የሌላቸው የቅኔ መምህራን፣ ካህናት፣ ዲያቆናት
አገልጋዮች ብዙዎችን አፍርተዋል። በዚህ ውስጥ የነበረውን ስራቸውን ደግሞ በጽሁፍ መልኩ ለቀጣዩ ከዘመናት በኋላ ለሚነሱ ትውልዶች ሁሉ እንዲዳረስ ለማድረግ ምኞት ነበራቸው። ያንን ምኞታቸውን ለማሳካት ነው ይህንን እንግዲህ ተግባራዊ የሚያደርግ ነው ማለት ነው። እና የመጽሐፉን ምንነት በውስጡ የያዘውን እያንዳንዱ አንዱ ብቻ አንድ ገጽ ላይ ያለ ሐሳብ ተመዞ ቢተነተን ይሄን ያህል ራሱ ትልቅ መጽሐፍ ይወጣዋል ማለት ነው። የራሱ ትልልቅ መጽሐፍቶች ሊወጡት የሚችል ባሕረ ጥበባት ባሕረ ምስጢራት ስለሆነ በሰፊው ደግሞ በምረቃ መርሃ ግብሩ ላይ ያው ነገ ግንቦት 22 በባህር ዳር ዩኒቨርሲቲ ውስጥ በሚገኘው በጥበብ አዳራሽ በሰፊው ብፁዓን ሊቃነ ጳጳሳት፣ የአህጉረ ስብከት ሰራተኞች፣ የአድባራት ገዳማት አስተዳዳሪዎች፣ የአብነት መምህራን፣ ደቀ መዛሙርት፣ የዩኒቨርሲቲ ምሁራን በተገኙበት በሰፊው ሐሳብ ተሰጥቶበት በውስጥ ያለው ይዘቱ ተብራርቶ ተነግሮ ያው የምረቃ መርሃ ግብሩ ይከናወናል። በዚህ የምናየው ይሆናል። እንዳጠቃላይ ግን ይህ መጽሐፍ ለየትኛውም ሰው የሚጠቅም ነው። ምናልባት በግዕዝ ስለተጻፈ እንጂ ሌላ ደግሞ በአማርኛም የተጻፈ አለው። እንደ ግራመር ስለ ስርዓተ ቋንቋ አካሄድ በግዕዙ ሊያስተምረን የሚችልም አለው። አብይ እርባታ፣ ደቂቅ እርባታ የሚባሉ ተጨማሪዎችም አሉበትና ለብዙዎቻችን ጠቃሚ ነው የሚሆነውና ያው እንግዲህ ተጠቃሚ መሆን ያስፈልጋል። በሰዓቱ በአካል ለማይገኙት በርቀት ላሉት ወገኖቻችን የሚዲያ አማራጮች አሉ። ዋካ ብርሃን ሚዲያ፣ የታላቁ ቤተ ጉባኤያችን ደግሞ ሚዲያ ቤተ ቅዱስ ያሬድ የሚባል ሚዲያ አለ። በዚያ በቀጥታ ስርጭት የሚተላለፍ ይሆናል። በዚያ እንድትከታተሉ ይህንን መጽሐፍ ገዝታችሁ እንድትመራመሩበት ለመላው በተለይ በዚህ በጥበብ ዘርፍ ለተሰማሩ የእውቀትን የምስጢርን መዳረሻውን አይቴ ብሔራ ለጥበብ እያሉ ለሚንቀሳቀሱት ሁሉ በጣም ጠቃሚ መጽሐፍ ነውና ያው እንድትጠቀሙበት ታላቅ ስጦታ ነው። ይሄንን እያልኩ ግን ሐመረ ቅኔ ነውና አንዲት ጉባኤ ቃና መጽሐፉን የምትገልጽ ልንገራችሁ። ሐመረ ቅኔሁ ለያሬድ ኬነያ ያሬድ ኬነያ ሐመረ ቅኔሁ ለያሬድ ኬነያ ያሬድ ኬነያ እምሉ ባሕረ ኢያእምሮ ማይዶትነ ነያ። ሐመረ ቅኔሁ ለያሬድ ኬነያ ያሬድ ኬነያ እምሉ ባሕረ ኢያእምሮ ማይዶትነ ነያ። የቀደመው ብሉህ ያሬድ በዚያ የተተካው ዳህራዊ ያሬድ የዚህ ቅኔ ሐመር ይች መርከብ እምሉ ባሕረ ኢያእምሮ ማይዶትነ ነያ ከመላው ሙሉ ከሆነው ካስጨነቀን አለማወቅ ባሕር እነኋት መሸጋገሪያችን ናት፣ ገጸ በረከት ናት ለማለት ነው። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ ድምጽ የሚሰማችሁ በሙሉ የሐመረ ቅኔ መጽሐፍ ምርቃት መግለጫ የተሰጠ መግለጫ ነውና እሱን አስመልክቶ እንግዲህ በየዘርፉ ምሁራን መግለጫውን ያብራራሉ። ለሱ የተሰጠ መግለጫ ነው። ሁላችሁም ባላችሁበት ሆናችሁ እንድታዳምጡ ላሳስባችሁ እወዳለሁኝ። ታላቅ የምስራች ለሕዝበ ክርስቲያን በሙሉ ሐመረ ቅኔ የተሰኘ በክቡር ሊቀ ሊቃውንት የኔታ ያሬድ ሽፈራው የተደረሰ ታላቅ መጽሐፍ ነገ ግንቦት 22 ከጠዋት 3 ሰዓት ጀምሮ ብፁዕ አቡነ አብርሃም ብፁዕ አባታችን አቡነ አብርሃም እና ብፁዕ አባታችን አቡነ ዘካርያስ ሊቃውንተ ቤተክርስቲያን የዩኒቨርሲቲ መምህራን በተገኙበት በደመቀ ሁኔታ ይከበራል። ስለዚህ የመጽሐፉን ምረቃ በመጽሐፉ ዳሰሳ የተደረጉ እጅግ ከአእምሮ በላይ መጡ ከጤና በላይ ረቂቅ የሆኑ ለዘመናት በምድረ ጎጃም እየመነጨ እንደ ጊዮን ምንጭ ሊቃውንተ ቤተክርስቲያንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የቅኔ ምስጢርን ሲያራቅቁ ሲያስተምሩ ሲያመነጩ የነበሩት ክቡር ሊቀ ሊቃውንት የኔታ ያሬድ ሽፈራው በክቡር ሊቀ አእላፍ የኔታ ቅዱስ ያሬድ ተደርሶ ተጽፎ ተዘጋጅቶ የቀረበውን ሐመረ ቅኔ የተሰኘ ልዩ መጽሐፍ ምረቃ መርሃ ግብር በቀጥታ ስርጭት በዋካ ብርሃን ሚዲያ እና በቤተ ቅዱስ ያሬድ ሚዲያ ቀጥታ ስርጭቱን በመካፈል ድርሻችሁን እንድትወጡ ስንል መልዕክቱ ይድረሳችሁ። ነገ ግንቦት 22 ከጠዋት 3 ሰዓት አይቀርም። በቀጥታ ስርጭትም መርሃ ግብሩን ጠብቁ። ይሄን መልዕክቱ ቤተክርስቲያንን የምትወዷት ለዘመናት በየሀገሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህፀነ ለምለሟ ጉባኤ ቤትን መምህራንን ደቀ መዛሙርትን በማውጣት ቤተክርስቲያንን በምስጢር ሲያራቀቁ ሲያስተምሩ የነበሩ ክቡር መምህራችን አባታችን ባሉበት እንመርቃቸው። መጽሐፋቸውንም አመስግነን
እንድንረከብ መርሃ ግብሩን እንድንከታተል መልእክቱ ይድረሳችሁ። ሰፋ ያለውን መልእክት በዩቱብ የኮሚቴው የዚህ የሐመረ ኖህ የቅኔ መጽሐፍ የምረቃ ኮሚቴዎች የሰጡትን መግለጫ በዩቱብ በዋካ ብርሃን ሚዲያ እና በቤተ ቅዱስ ያሬድ ስለተዘጋጀ ገብታችሁ እንድትሰሙት መልእክቱ ይድረሳችሁ። ግንቦት 22 ከጠዋት 3 ሰዓት ቅዳሜ በዋካ ብርሃን ሚዲያ እና በቤተ ቅዱስ ያሬድ ጠብቁ፣ አይቀርም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር ርዕሰ መምህራን ይትባረክ ደምለው የባህር ዳር ሀገረ ስብከት ጽርሐ ጽዮን መንፈሳዊ ኮሌጅ ምክትል ዲንና የዚህ የመጽሐፍ ምርቃት ኮሚቴ ሰብሳቢ፣ ክቡር መጋቢ አእላፍ ቅዱስ ያሬድ የዚህ ብዙ በተስፋ የሚጠብቁ ከተለያየ ከአራቱም አቅጣጫ ለመጡ ሊቃውንት አይን ሆነው እያስተማሩ ያሉ የቅኔ ምስክር መምህርና የመጽሐፍ ትርጓሜ መምህር ወሃቤ ጥበብ ያሬድ ያረጋል ተዋቸው የደብረ ጽዮን ሰላም አድርጊው ቅድስት ማርያም አካዳሚ ርዕሰ መምህር፣ ክቡራንና ክቡራት ዛሬ እዚህንን መግለጫ ለመስጠት የቀረብንበት አንዱ ትልቁ ነገር በደብረ ጽዮን ሰላም አድርጊው ቅድስት ማርያም መቀመጫውን አድርጎ ጉባኤ ዘርግቶ የሚገኘው የባህር ዳር ሀገረ ስብከት እንደ ኢትዮጵያ በኢትዮጵያ ደረጃ ላይ እንኳ በዚህ ቁጥር የሌለ ወጣት መምህራችን አይናማው መምህራችን መጋቢ አእላፍ ቅዱስ ያሬድ ከታላቁ የኢትዮጵያ አይን ከሆኑት የሥጋ የመንፈስም የተገኙት ልጃቸው እሳቸው ሐመረ ቅኔ የሚል መጽሐፍ አዘጋጅተዋል። ይህም እግዚአብሔር ቢፈቅድ በግንቦት 22 ቀን ምርቃት ይከናወናል። ይህን አስመልክቶ እንግዲህ ኮሚቴ ተዋቅሮለት ስራ እየሰራ ቆይቷል። ይህንን እና ሌሎችንም ዝርዝሮችን የሚያከናውነውን ክንውን በተመለከተ የኮሚቴው ሰብሳቢ ርዕሰ መምህራን ይትባረክ ደምለው መግለጫ ይሰጣሉ። እኛ ሁላችንም እዚሁ ቁጭ ብለን እናዳምጣለን። ወደ ርዕሰ መምህራን ወስዳችኋለሁ። እንዲሁ በሐመረና ስም ከመጥራቶት በፊት የሐመረ ኖህ የቅኔ መጻሕፍት የምረቃ መርሃ ግብር የተሰጠ መግለጫ የምትለዋን መጀመሪያ ብትቀድም በኋላ ያረጉታል። አቀራረስ ይባልዬ ነው እኔ ከናንተ አመሰግናለሁ። ይሄ መግለጫ በደብረ ጽዮን ሰላም አድርጊው ማርያም ገዳም የሐመረ ቅኔ መጽሐፍ የምረቃ ፕሮግራም ማስተዋወቂያ መግለጫ ነው። መግለጫው የሚሰጠው መጽሐፉን ለማስመረቅ በተደራጀው ኮሚቴ ነው። እኔ የኮሚቴው ሰብሳቢ ነኝ። ይህ መጽሐፍ እንደ ማንኛውም መጽሐፍት በልቦለድ የተደረሰ መጽሐፍ አይደለም። ከሌሎች መጽሐፍት ተቀርቶ የታተመ መጽሐፍም አይደለም። ይሄ መጽሐፍ የኢትዮጵያውያን የፍልስፍና አስተሳሰብ ውጤት ነው። ኢትዮጵያ እንደ ሌሎች ዓለማት ሁሉ የራሷ የሆነ የፍልስፍና አስተሳሰብ አላት። የራሷ የሆነ የአስተሳሰብ ሀብት አላት ማለት ነው። ይሄ የፍልስፍና አስተሳሰብ ሀብት ደግሞ እንዲሁ ተፈልስፎ የሚነገር ሳይሆን በብዙ ህብረ ቃላት በብዙ ህብረ ምስጢራት የተዋበና የተሸመነ ነው። ስለዚህ ኢትዮጵያውያን የምንገለጽበት ሀብታችን ስለሆነ ሀብታችን የታተመበትን መጽሐፍ ለማስተዋወቅ የተዘጋጀ መግለጫ ነው ማለት ነው። ሀብቱ ተጠብቆ የሚኖረው በሊቃውንት አእምሮ ውስጥ ነው። ሀብቱን ጠብቀው ለትውልድ በማስተላለፍ ረገድ
ኢትዮጵያ ያፈራቻቸው ታላላቅ ባለ ምጡቅ አእምሮ ሊቃውንት የመኖራቸውን ያህል እስከዛሬም አልጠፉም። የታላላቆቹን ፈለግ ተከትለው ለግማሽ ክፍለ ዘመን ከዚያ በላይ ያስተማሩት በጎጃም የሚገኙት ሊቀ ሊቃውንት ያሬድ ሽፈራው የአእምሮ ውጤት ከውቅያኖስ ባህር በጥቂቱ ተጨልፎ በልጃቸው በስጋና በአእምሮ በመንፈስ ልጃቸው በመጋቤ ሐዲስ ቅዱስ ያሬድ አዘጋጅነት የታተመ መጽሐፍ ነው። ይሄ መጽሐፍ በመጋቤ ኃይላፍ ቅዱስ ያሬድ አዘጋጅነት የታተመ መጽሐፍ ነው። አሳታሚውንና አሳቢውን ለዚህ ያበቁትን ሊቅ እያመሰገንን በዋናነት በአንድ ሰው በሁለት ሰው ብቻ ኃላፊነት ተጠብቆ የሚቆይ ስላልሆነ ሀገራዊ ቅርስ ስለሆነ ሁሉም ትውልድ በተለይም የታላላቅ የትምህርት ተቋማት ምሁራን ተገኝተው ይህን ለጥናትና ምርምር ያውሉት ዘንድ የማስተዋወቅ ፕሮግራም በነገው ዕለት ግንቦት 22 ቀን በባህር ዳር ዩኒቨርሲቲ ጥበብ አዳራሽ ታላላቅ እንግዶች በተገኙበት የሰሜን ጎጃምና የባህር ዳር ከተማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም፣ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዘካርያስ በተገኙበት እንዲሁም የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየን በተገኙበት ስለሚመረቅ ኑና ይህንን ኢትዮጵያዊ እሳቤያችን የታጨቀበትን መጽሐፍ ተንትነን ተርጉመን ጥቅሙን አውቀን ጠብቀን ለትውልድ እናስተላልፈው የሚል ጥሪ ለማስተላለፍ ነው እዚህ የተሰበሰብነው። መጽሐፉ በቀላል አነጋገር ተተንትኖ የሚያበቃ አይደለም። የታላላቅ ምሁራንን ምርምር ይጠይቃል። ለምርምር ይበቃ ዘንድ ለፕሮፌሰሮቹ፣ ለዶክተሮቹ፣ ለሌሎችም ሊቃውንት እንሆ ለማለት የተዘጋጀ ስለሆነ እውቀት በመሶብ ቀርቦ ተቀበሉኝ እየተባለ ስለሆነ እውቀትን በመሶብ ተቀብላችሁ ለሁሉም ትውልድ እየቆረሳችሁ የምትናኙና የምትመግቡ ሊቃውንት የእውቀቱን ማዕድ እንድትሳተፉ ጥሪ አድርገንላችኋል። በጥሪው እንዳትቀሩ እንላለን። በጣም እናመሰግናለን። ይበሉ። ከዛ የኔታ መጨረሻ ላይ እንደው በዚህ በድካሙ ውስጥ አጠቃላይ ባለው ውስጥ በመጽሐፍ ውስጥ ኋላ የምታዩት ነገር ሆኖ እንደው በአባቶት ላይ አሁን በብዛት ያለው እንደው ከድካሙ ማኳያ የመጽሐፉን ኃያልነት ባጭር ነገር የሆነ ነገር ይገልጡልን። ምን ሌላ ተክሮ ነው የቀረ ምንድን ነው? ይዘት እንደገና በዋነኝነት ደረጃ መጽሐፉ የማን ነው አይደል? አይ መጽሐፉን ማያሳዩት መጽሐፉ የማን ነው? መጽሐፉ ይዘት ምንድን ነው? እንደው ለቀጣይ አሁን እሳቸው የኔታቸው ይናገሩት አብስተው ሄዱበት እንደው ለዘመናዊ ለምርምር ሰው ደግሞ ለቤተ ጉባኤ ተማሪዎች ለበቅኔ መቆም አጣጣል ለሚማረው ሰው ሙሉ እንድናከተል እንደገና በቦታ መገኘት የማይችሉ ሰዎች በቀጥታ ስርጭት በመገኘት እንትኑን መጽሐፉንም በመግዛት በመጽሐፉን በመግዛት ጉባኤ ቤቱንም እንዲያማግኘት የቀጥታ ስርጭቱ ማቃብራን እንዲያና በሌሎቹ የቤተ ቅዱስ በራሱ በቤተ ቅዱስ ያሬድ ጉባኤ ቤት ሚዲያና ጉባኤ ቤት ሚዲያ በማቃብራን ሚዲያ እና በሌሎች ሚዲያዎች እሺ አመሰግናለሁ። አባቶች ቀድመው እንደተናገሩት ይህ መጽሐፍ ለረጅም ጊዜ በዝግጅት የቆየ ታላቁ ሊቁ መምህራችን መጋቤ ኃይላፍ የኔታ ቅዱስ ያሬድ የደከሙበት የለፉበት መጽሐፍ ነውና ይህንን መጽሐፍ ካሁኑ ጀምሮ ለማግኘት በተለያዩ መርሃ ግብሮች መሳተፍ እንዳለ ሆኖ የመጀመሪያው በምርቃኑ ቀን ተገኝታችሁ መጽሐፉን ማግኘት ትችላላችሁ በዛው ቦታ። ከዚህም ባሻገር ደግሞ ይህ መጽሐፍ በተለያዩ የቀጥታ ስርጭቶች በዋካብራን ሚዲያ በራሱ በቤተ ጉባኤው ሚዲያ እና በሌሎችም ሚዲያዎች በቀጥታ ስርጭት መግዛት የምትችሉ ሲሆን
በተለይም ደግሞ ለጉባኤ ቤት መምህራን፣ ለጉባኤ ቤት ተማሪዎች እንዲሁም በርቀት ያላችሁ ይህን መጽሐፍ ወስዳችሁ ብትጠቀሙት ብዙ ታተርፉበታላችሁ፣ ብዙ ትማሩበታላችሁ፣ ብዙ ታውቁበታላችሁና ረጅም ጊዜ በዝግጅት የቆየ በጉጉት ስንጠብቀው የነበረ መጽሐፍ በመሆኑ ይህንን መጽሐፍ ገዝታችሁ እንድትጠቀሙ ኮሚቴው በጥብቅ ያሳስባል። አመሰግናለሁ። እሳቸው እስኪምሯቸው እንደ ጠቅለል ያለ ይዘቱን በዋነኝነት ደረጃ በኋላ የሚናገሩት ነው። ጥቅል የሆነውን ግን የመጽሐፉ ጸሐፊ የሆነ ነገር ይበሉ ብለው እሱ ቢጋብዛቸው። ሐመረ ቅኔ ዘልቀ ሊቃውንት እሺ ለካለ እሱም በላይ ሐመረ ቅኔ ዘሊቀ ሊቃውንት ቅዱስ ያሬድ የሚለው መጽሐፍ ምን እንደያዘ በሰፊው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በኢትዮጵያ ለታላላቅ የምርምር ዩኒቨርሲቲዎች፣ ለመደበኛ ትምህርት ቤቶችና በአጠቃላይ ለትውልዱ ይጠቅማል ብለው አስበው የተጠቀሙበት መጋቤ ኃይላፍ ቅዱስ ያሬድ በመካከላችን ስላሉ እንደው አጠቃላይ ማህበራዊ፣ ኢኮኖሚያዊ፣ ሃይማኖታዊ እና ፖለቲካዊ ይዘቱን አጠር አድርገው ያብራሩልናል። ከባለቤቱ ብንከታተል ጥሩ ይሆናል። ወደ እሳቸው አስተላልፋለሁ ይዘቱን በተመለከተ። ጥቅል ይዘቱን ሳይሆን ኖርማል ለማስታወቅ ገዘተው ማሩ እንደማበልተ ለመጽሐፉን እሺ አመሰግናለሁ አባቶቼ፣ ወንድሞቼ። እንግዲህ ይሄ መጽሐፍ በእውነት ቅድምም በኮሚቴዎቹ ሲገለጽ እንደነበረው ብዙዎቹ ሲጠብቁት ሲመኙት ከፍጻሜ ደርሶ ጥቅም ላይ ሊያውሉት የሚፈልጉት መጽሐፍ ነው። በመጀመሪያ ደረጃ በይዘቱ ከ730 በላይ ገጽ ያለው ትልቅ መጽሐፍ ነው። ሳይዙ ቢ5 ነው፣ ትልቅ ነው። በውስጡ የያዘው ነገር እንግዲህ ሐመረ ቅኔ ብለን ጠቅለል አድርገን ስሙን ሰይመነዋል። በዚህ ውስጥ ያለውን ነገር ተዝቆ የማያልቅ እምቅ የሆነ ምስጢራዊ ወርቅ ያለበት መጽሐፍ ነው። በጉባኤ ቤት ለሚያስተምሩ መምህራን፣ ለሚማሩ ደቀ መዛሙርት፣ እንደገና በስነ መለኮት ምርምር ውስጥ ላሉ የቅኔን ጠባይ በደንብ ለማየት ለሚፈልጉ ሁሉ ይህ መጽሐፍ በጣም ጠቃሚ ነው። ያው እንግዲህ እንደሚታወቀው ሁሉ በዚህ በቅኔው ዓለም ክቡር አባታችን የኔታ ሊቀ ሊቃውንት ያሬድ ሽፈራው ለዚች ቤተክርስቲያን ትልቅ ውለታ ከዋሉላት አንዱ ይህ የግዕዝ ሙያ አድጎ ሰፍቶ ብዙዎቹ ተምረው እንዲተኩ አድርገዋል። ቁጥር ስፍር የሌላቸው የቅኔ መምህራን፣ ካህናት፣ ዲያቆናት፣ አገልጋዮች ብዙዎችን አፍርተዋል። በዚህ ውስጥ የነበረውን ስራቸውን ደግሞ በጽሁፍ መልኩ ለቀጣዩ ከዘመናት በኋላ ለሚነሱ ትውልዶች ሁሉ እንዲዳረስ ለማድረግ ምኞት ነበራቸው። ያንን ምኞታቸውን ለማሳካት ነው ይህንን እንግዲህ ተግባራዊ የሚያደርግ ነው ማለት ነው። እና የመጽሐፉን ምንነት በውስጡ የያዘውን እያንዳንዱ አንዱ ብቻ አንድ ገጽ ላይ ያለ ሐሳብ ተመዞ ቢተነተን ይሄን ያህል ራሱ ትልቅ መጽሐፍ ይወጣዋል ማለት ነው። እየራሱ ትልልቅ መጽሐፍቶች ሊወጡት የሚችል ባሕረ ጥበባት ባሕረ ምስጢራት ስለሆነ በሰፊው ደግሞ በምረቃ መርሃ ግብሩ ላይ ያው ነገ ግንቦት 22 በባህር ዳር ዩኒቨርሲቲ ውስጥ በሚገኘው በጥበብ አዳራሽ በሰፊው ብፁዓን ሊቃነ ጳጳሳት፣ የአህጉረ ስብከት ሰራተኞች፣ የአድባራት ገዳማት አስተዳዳሪዎች፣ የአብነት መምህራን፣ ደቀ መዛሙርት
የዩኒቨርሲቲ ምሁራን በተገኙበት በሰፊው ሀሳብ ተሰጥቶበት በውስጥ ያለው ይዘቱ ተብራርቶ ተነግሮ ያው የምረቃ መርሃ ግብሩ ይከናወናል። በዚህ የምናየው ይሆናል። እንዳጠቃላይ ግን ይህ መጽሐፍ ለየትኛውም ሰው የሚጠቅም ነው። ምናልባት በግዕዝ ስለተጻፈ እንጂ ሌላ ደግሞ በአማርኛም የተጻፈ አለው። እንደ ግራመር ስለ ስርዓተ ቋንቋ አካሄድ በግዕዙ ሊያስተምረን የሚችልም አለው። አብይ እርባታ፣ ደቂቅ እርባታ የሚባሉ ተጨማሪዎችም አሉበትና ለብዙዎቻችን ጠቃሚ ነው የሚሆነውና ያው እንግዲህ ተጠቃሚ መሆን ያስፈልጋል። በሰዓቱ በአካል ለማይገኙት በርቀት ላሉት ወገኖቻችን የሚዲያ አማራጮች አሉ። ዋካ ብርሃን ሚዲያ፣ የታላቁ ቤተ ጉባኤያችን ደግሞ ሚዲያ ቤተ ቅዱስ ያሬድ የሚባል ሚዲያ አለ። በዚያ በቀጥታ ስርጭት የሚተላለፍ ይሆናል። በዚያ እንድትከታተሉ ይህንን መጽሐፍ ገዝታችሁ እንድትመራመሩበት ለመላው በተለይ በዚህ በጥበብ ዘርፍ ለተሰማሩ የእውቀትን የምስጢርን መዳረሻውን አይቴ ብሔራ ለጥበብ እያሉ ለሚንቀሳቀሱት ሁሉ በጣም ጠቃሚ መጽሐፍ ነውና ያው እንድትጠቀሙበት ታላቅ ስጦታ ነው። ይሄንን እያልሁ ግን ሐመረ ቅኔ ነውና አንዲት ጉባኤ ቃና መጽሐፉን የምትገልጽ ልንገራችሁ። ሐመረ ቅኔሁ ለያሬድ ኬነያ ያሬድ ኬነያ ሐመረ ቅኔሁ ለያሬድ ኬነያ ያሬድ ኬነያ እምሉ ባሕረ ኢያእምሮ ማይዶትነ ነያ። ሐመረ ቅኔሁ ለያሬድ ኬነያ ያሬድ ኬነያ እምሉ ባሕረ ኢያእምሮ ማይዶትነ ነያ። የቀደመው ብሉህ ያሬድ በዚያ የተተካው ዳህራዊ ያሬድ የዚህ ቅኔ ሐመር እቺ መርከብ እምሉ ባሕረ ኢያእምሮ ማይዶትነ ነያ ከመላው ሙሉ ከሆነው ካስጨነቀን አለማወቅ ባሕር እነኋት መሸጋገሪያችን ናት፣ ገጸ በረከት ናት ለማለት ነው። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ ድምጽ የሚሰማችሁ በሙሉ የሐመረ ቅኔ መጽሐፍ ምርቃት መግለጫ የተሰጠ መግለጫ ነውና እሱን አስመልክቶ እንግዲህ በየዘርፉ ምሁራን መግለጫውን ያብራራሉ። ለሱ የተሰጠ መግለጫ ነው። ሁላችሁም ባላችሁበት ሆናችሁ እንድታዳምጡ ላሳስባችሁ ወዳለሁኝ። ታላቅ የምስራች ለሕዝበ ክርስቲያን በሙሉ ሐመረ ቅኔ የተሰኘ በክቡር ሊቀ ሊቃውንት የኔታ ያሬድ ሽፈራው የተደረሰ ታላቅ መጽሐፍ ነገ ግንቦት 22 ከጠዋቱ 3 ሰዓት ጀምሮ ብፁዕ አቡነ አብርሃም ብፁዕ አባታችን አቡነ አብርሃም እና ብፁዕ አባታችን አቡነ ዘካርያስ ሊቃውንተ ቤተክርስቲያን የዩኒቨርሲቲ መምህራን በተገኙበት በደመቀ ሁኔታ ይከበራል። ስለዚህ የመጽሐፉን ምረቃ በመጽሐፉ ዳሰሳ የተደረጉ እጅግ ከአእምሮ በላይ መጡ ከጤና በላይ ረቂቅ የሆኑ ለዘመናት በምድረ ጎጃም እየመነጨ እንደ ጊዮን ምንጭ ሊቃውንተ ቤተክርስቲያንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የቅኔ ምስጢርን ሲያራቅቁ ሲያስተምሩ ሲያመነጩ የነበሩት ክቡር ሊቀ ሊቃውንት የኔታ ያሬድ ሽፈራው በክቡር ሊቀ አእላፍ የኔታ ቅዱስ ያሬድ ተደርሶ ተጽፎ ተዘጋጅቶ የቀረበውን ሐመረ ቅኔ የተሰኘ ልዩ መጽሐፍ ምረቃ መርሃ ግብር በቀጥታ ስርጭት በዋካ ብርሃን ሚዲያ እና በቤተ ቅዱስ ያሬድ ሚዲያ ቀጥታ ስርጭቱን በመካፈል ድርሻችሁን እንድትወጡ ስንል መልዕክቱ ይድረሳችሁ። ነገ ግንቦት 22 ከጠዋቱ 3 ሰዓት አይቀርም። በቀጥታ ስርጭትም መርሃ ግብሩን ጠብቁ። ይሄን መልዕክቱ ቤተክርስቲያንን የምትወዷት ለዘመናት በየሀገሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህፀነ ለምለሟ ጉባኤ ቤትን መምህራንን ደቀ መዛሙርትን በማውጣት ቤተክርስቲያንን በምስጢር ሲያራቀቁ ሲያስተምሩ የነበሩ ክቡር መምህራችን አባታችን ባሉበት እንመርቃቸው። መጽሐፋቸውንም አመስግነን እንድንረከብ መርሃ ግብሩን እንድንከታተል መልዕክቱ ይድረሳችሁ። ሰፋ ያለውን መልእክት በዩቱብ የኮሚቴው የዚህ የሐመረ ኖህ የቅኔ መጽሐፍ የምረቃ ኮሚቴዎች የሰጡትን መግለጫ በዩቱብ በዋካ ብርሃን ሚዲያ እና በቤተ ቅዱስ ያሬድ ስለተዘጋጀ ገብታችሁ እንድትሰሙት መልዕክቱ ይድረሳችሁ። ግንቦት 22 ከጠዋት 3 ሰዓት ቅዳሜ በዋካ ብርሃን ሚዲያ እና በቤተ ቅዱስ ያሬድ ጠብቁ፣ አይቀርም።